ሰላም ጤና ይስጥልን። ይህ ሪፖርተር ቴሌቪዥን ነው። ሪፖርተር ቴሌቪዥን በሚዲያ ኤንድ ኮሚኒኬሽን ሴንተር እየተዘጋጀ የሚቀርብ ዜናዊ መሰናዶ ነው። ከሰሙናዊ ዜናዎች ጋር ሄኖክ ያሬድ ነኝ። በቅድሚያም በመሬት አሰጣጥ ስጋት ያደረባቸው የአዲስ አበባ ከተማ አስተዳደር መሬት ስሪት ባለሙያዎች ከባለ ሀብቶች የቀረቡ የመሬት ጥያቄዎችን ለካቢኔው ያቀረቡበት መንገድ ያላስደሰታቸው ከንቲባ ድሪባ ኩማ ማስጠንቀቂያ ሰጡ። አዲሱ የከተማ አስተዳደር ስልጣኑን ከተረከበ በኋላ ለመጀመሪያ ጊዜ ባለፈው ህዳር 19 ቀን የመሬት ጥያቄዎች ላይ ለመወሰን በተሰበሰበበት ጊዜ የመሬት ልማትና ማኔጅመንት ቢሮ ባለሙያዎች ከባለ ሀብቶች የቀረቡ የመሬት ጥያቄዎችን ተንትነው ያቀረቡበት መንገድ ከወትሮው የተለየና ራሳቸውን ከተጠያቂነት ነፃ የሚያደርግ አቀራረብ መሆኑን ምንጮች ገልጸዋል። ባለሙያዎች ቀደም ሲል የሚቀርቡላቸውን የመሬት ጥያቄዎች ከገመገሙ በኋላም ለውሳኔ ሲያቀርቡ የራሳቸውን ሙያዊ አስተያየት ይሰጡ የነበረ ቢሆንም የአሁኑ መንገዳቸው ራሳቸውን ከጉዳዩ ውጭ በማድረግ ካቢኔው በራሱ እንዲወስን ትተውለታል። ምክንያታቸውም የሥነ ምግባርና ጸረ ሙስና ኮሚሽን በመሬት ስሪት ባለሙያዎች ላይ እየወሰደ ባለው እርምጃ በመስጋታቸው ነው ሲሉ ምንጮች ተናግረዋል። ካቢኔው በመሬት ጉዳይ ላይ ውሳኔ ለመስጠት በተሰበሰበበት ወቅት በአስረጅነት የቀረቡት የከተማው የመሬት ባንክና መሬት ማስተላለፍ ኤጀንሲ ምክትል ኃላፊ አቶ ገብረስላሴ አብርሃ የመሬት ስሪት ባለሙያዎች ስጋትን ለከንቲባው ቢያስረዱም ኮሚሽኑ የጠረጠረውን አካል የማሰር መብት አለው በማለት ጠንከር ያለ ንግግር ማድረጋቸውንና የባለሙያዎችን ስጋት ከንቲባ ሳይቀበሉት መቅረታቸው ታውቋል። የመሬት ጥያቄውም ታርሞ በድጋሚ እንዲቀርቡ ማዘዛቸውንና ተመሳሳይ ድርጊት እንዳይደገም ማስጠንቀቂያ መስጠታቸውም ምንጮች ገልጸዋል። የውድነህ ዘነበ ዘገባ። የአዲስ አበባ ቀላል ባቡር ፕሮጀክት ከቻይናው ኤክስፖርት ኢምፖርት ባንክ የተበደረውን የ470 ሚሊዮን ዶላር ብድር ለመመለስ የሚያስችል አማራጭ የቢዝነስ ሐሳብ ይፋ አደረገም። የኢትዮጵያ ምድር ባቡር ኮርፖሬሽን ረቡዕ በጊዮን ሆቴል ባካሄደው የምክክር አውደ ጥናት ላይ ይፋ ያደረገው አማራጭ የቢዝነስ ሐሳብ 39 ከመቶ የሚሆነውን የብድር ዕዳ ለመሸፈን ያስችለኛል ያለው ትራንዚትን መሰረት ያደረገ የባቡር ጣቢያዎች ልማት የተሰኘ አማራጭ ሐሳብ ነው። እንደ ኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ኢንጂነር ጌታቸው በትሩ ገለጻም ቀላል ባቡሩ ከሚያካልላቸው 39 ጣቢያዎች ውስጥ በ10 ዋና ዋና ጣቢያዎች ላይ ሊተገበር እንደሚችል ይጠበቃል። የባቡር ጣቢያዎችን ለማልማት የታሰበው ለመኖሪያ ለንግድና ለመዝናኛ የሚያገለግሉ ህንፃዎችን በመገንባት ሲሆን ከዚህ በተጨማሪም ሆቴሎችና ሪዞርቶች እንዲሁም የገበያ ማዕከላት ይኖራቸዋል ተብሏል። የአዲስ አበባ ቀላል ባቡር ፕሮጀክት ግንባታ ከ47 ከመቶ በላይ መድረሱም ታውቋል። በተያያዘ ዜናም ፐብሊክ ፕራይቬት ፓርትነርሺፕ ኢንተርናሽናል የተባለው ዓለም አቀፍ ኩባንያም በአዲስ አበባ ከሚገነቡት 39 የባቡር ጣቢያዎች ውስጥ በ10 ዋና ዋና ጣቢያዎች ላይ የሚካሄዱ የንግድ፣ የመኖሪያ፣ የመዝናኛ ስፍራ ግንባታዎችን ከ2 ዓመት ባነሰ ጊዜ ውስጥ አጠናቆ ለማስረከብ አቅም እንዳለው አስታወቀም። የኩባንያው የኢትዮጵያ ጽሕፈት ቤት ኃላፊው አቶ አሰፋ ወልደ ሚካኤል በመድረኩ ላይ ይፋ እንዳደረጉት ኩባንያው የራሱን ገንዘብ ይዞ በመምጣት ከመንግስት ጋር በጋራ የመስራት ፍላጎት አለው። ከምድር ባቡር ኮርፖሬሽን ጋር ከ1 ዓመት በፊት የመግባቢያ ሰነድ የተፈራረመው ኩባንያው ከዚህም ሌላም 1 ሚሊዮን ቤቶች በሚገነቡባቸው የ40/60 የ20/80 እና የ10/90 የቤቶች ግንባታ ፕሮጀክት ላይ ለመሳተፍና ከ60 በመቶ በላይ የራሱን ፋይናንስ ይዞ ለመግባት የመንግስትን ይሁንታ እየተጠባበቀ መሆኑንም አውስተዋል። ብርሃኑ ፈቃደ እንደዘገበው ኢትዮ ቴሌኮም የ1.6 ቢሊዮን ዶላር የማስፋፋያ ፕሮጀክቱን ተግባራዊ ለማድረግ ከህዋዌና ከዜድሲኢ ጋር ያደረገውና ዓመት ከመፈቅ የወሰደበት ድርድርን ማጠናቀቁ አስታወቀም። የኢትዮ ቴሌኮም የህዝብ ግንኙነት ስራ አስኪያጅ አቶ አብዱራሂም አህመድ ህዳር 19 ቀን በሰጡት መግለጫ ድርድሩ መጠናቀቁንና ፉክክር የበዛበትን የአዲስ አበባው የ4G ፕሮጀክትም ለቻይናው ህዋዌ ኩባንያ እንዲሰጥ መወሰኑን ተናግረዋል። አጠቃላይ የማስፋፊያ ፕሮጀክቱ አሁን ያለውን የሞባይል ስልክ አገልግሎት ከ24 ሚሊዮን ወደ 59 ሚሊዮን ሲያሳድገው አገር አቀፍ የቴሌኮም ኔትወርክ ሽፋኑ ወደ 85 በመቶ እንደሚያደርሰው ሳይጠቅሱ አላለፉም። ኩባንያዎቹ ስራቸውን በዚህ ሳምንት ማከናወን እንደሚጀምሩ ታውቋል። የዮሐንስ አንበርብር ዘገባ። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅቱ ዩኔስኮ በመስቀል በዓል የዓለም ቅርስነት ላይ ሐሙስ ህዳር 26 ቀን ውሳኔ ሊሰጥ ነው። በአዘርባጃኗ መዲና ባኩ ከህዳር 23 ጀምሮ ለ6 ቀናት 8ኛውን ጉባኤ እያካሄደ ያለው ዩኔስኮ በሰው ዘር ቅርስነት ሊመዘገቡ ይገባል ተብሎ በአጥኚዎች የታጩትና ለመጨረሻው ማጣሪያ ያለፉትን መስቀልን ጨምሮ 23 ኢንታንጀብል መንፈሳዊ ባህላዊ ቅርሶች ናቸው። ዩኔስኮ በቅርሶቹ ላይ ውሳኔ ለመስጠት እየመከረ መሆኑን አቶ ደሳለኝ አበባው የቅርስ ጥናትና ጥበቃ ባለስልጣን የቅርስ ጥናትና ምርምር ዳይሬክተር ለሪፖርተር ገልጸዋል።
ኢትዮጵያ በብሔራዊ ደረጃ በቅርስነት የመዘገበችው የመስቀል በዓል በዓለም ቅርስነት ማስመዝገብ የሚያስችል ሰነድ ኖሚኔሽን ፋይል የቅርስ ጥናትና ጥበቃ ባለስልጣን አዘጋጅቶ በ2004 ዓ.ም መላኩ ይታወሳል። እንዳላት ሀብት ግን መንፈሳዊ ወይም ረቂቅ ባህላዊ ቅርሶችን እስካሁን ሳታስመዘግብ የቆየችው ኢትዮጵያም የመስቀል በዓል የመጀመሪያው ተመዝጋቢ እንደሚሆን እምነታቸው መሆኑን አቶ ደሳለኝ ለሪፖርተራችን አውግተውታል። በሪፕሬዘንታቲቭ ሊስትነት ይመዝገቡ የሚል ሪኮሜንዴሽን የሰጠበት ሁኔታ ነው ያለው። ከ31 23 ማለት ነው። ከ23 ውስጥ እንደገና ደግሞ አንዱ የኛው ሀገር መስቀል የሚገኝበት ሁኔታ ነው ያለው። ስለዚህ እንግዲህ በዚያውም እሽታችን በሚካሄደው ስብሰባ ላይ ይመዘገባል የሚል እንግዲህ ሙሉ ተስፋ አለን። ኢትዮጵያ በዓለም ቅርስነት የሃቻምናውን የኮንሶ መልክዓ ምድር ጨምሮ 9 ግዙፍ ቅርሶች ማስመዝገቧ ይታወቃል። የኢትዮጵያ ንግድ ባንክ መዋቅሩን በማስፋት በአሜሪካም በመካከለኛው ምስራቅና በደቡብ አፍሪካ ቅርንጫፎች ለመክፈት ጥናት እያካሄደ መሆኑ ተገለጸ። በየሀገራቱ ይከፈታሉ ተብሎ የሚጠበቁት የኢትዮጵያ ንግድ ባንክ ቅርንጫፎች ለዳያስፖራው ጠቀሜታ ይኖራቸዋል ከመባሉም በላይ ባንኩ በውጭ ሀገር ምንዛሬ ተቀማጭ ገንዘብ ለማሰባሰብ ይረዳዋል ተብሏል። የኢትዮጵያ ንግድ ባንክ ኮሚኒኬሽን ጉዳዮች ኃላፊ አቶ ኤፍሬም መኩሪያ ለሪፖርተር እንደገለጹት ባንኩ የሚከፍታቸው ቅርንጫፎች እንደየሀገሮቹ ሕግጋት የሚለያይ ቅርጽ ይኖረዋል። የኢትዮጵያ ንግድ ባንክ የባንኩ የሥራ አመራር ቦርድ ጥናቱ በቅርብ ሳምንት ውስጥ እንደሚቀርብለት ታውቋል። የኢትዮጵያ ንግድ ባንክ በሀገር ውስጥ 741 ቅርንጫፎች፣ በደቡብ ሱዳን የተለያዩ ከተሞች ደግሞ 4 ቅርንጫፎች አሉት። የውድነህ ዘነበ ዘገባ። ታዋቂዎቹ አትሌቶች ገዛኸኝ አበራና እልፍነሽ ዓለሙ በሐዋሳ ከተማ ያሰሩት ሪዞርትና ሆቴል ህዳር አጋማሽ ላይ ተመረቀ። በሲድኒ ኦሎምፒክ የማራቶን አሸናፊው ገዛኸኝና ባለቤቱ እልፍነሽ የተገነባው ሆቴልና ሪዞርት 25000 ካሬ ሜትር ቦታ የሸፈነ ሲሆን ግንባታውን አጠናቆ አገልግሎት ላይ ለማዋል ብቻ 150 ሚሊዮን ብር ወጪ ተደርጎበታል። አጠገቡ በመገንባት ላይ የሚገኘው ባለ 4 ፎቅ ሆቴል ሲጠናቀቅ ደግሞ በአጠቃላይ 200 ሚሊዮን ብር እንደሚፈጅ በምረቃው ስነ ስርዓት ወቅት ገዛኸኝ አበራ ተናግሯል። ሴቶችን የሚያገኙትን ሀብት ልክ እንደኛው ለወገን የሚጠቅም የሀገር ልማት ላይ እንዲያውሉ ምሳሌ ለመሆን ሲሆን በዚህ ውድድር ላይ የተሳተፉት አትሌቶች በምረቃው ላይ የውሃ መስኖና ኢነርጂ ሚኒስትሩ አቶ አለማየሁ ተገኑ፣ የደቡብ ክልል ምክትል ርዕሰ መስተዳድር አቶ መለስ ዓለሙና የሐዋሳ ከተማ ከንቲባ አቶ ዮናስ ዩሱፍ ተገኝተዋል። ደረጀ ጠገናው እንደዘገበው የኤችአይቪ ኤድስ ስርጭት በኢትዮጵያ በከፍተኛ ሁኔታ መቀነሱን የብሔራዊ ጸረ ኤችአይቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት አስታወቀም። የጽሕፈት ቤቱ ዋና ዳይሬክተር አቶ ብርሃኑ ፈይሳ ህዳር 20 ቀን በተደረገ ስብሰባ ላይ እንደተናገሩት በበሽታው የመያዝ ዕድል 90 በመቶ ሲቀንስ በበሽታው የተያዙ ወገኖች የመሞት ሁኔታም በ53 በመቶ መቀነሱን ጠቅሰዋል። እንደ አውሮፓ አቆጣጠር በ2009 በተደረገ ጥናት የህሙማኑ ቁጥር 2.4 ሚሊዮን የነበረ ቢሆንም በ2011 ጥናት ግን ወደ 1.3 ሚሊዮን ዝቅ ማለቱን ተናግረዋል። የኤችአይቪ ኤድስ የደም ምርመራ ለማድረግ ፈቃደኛ በመሆን ወደ ጤና ተቋማት የሚሄደውና ከግማሽ ሚሊዮን በታች የነበረው የህዝብ ቁጥርም በ11.96 ሚሊዮን ከፍ ማለቱን ሳይገልጹ አላለፉም። ዳዊት ወርቁ እንደዘገበው። በመጨረሻም የአፍሪካ መንግስታት በራቸውን ለአፍሪካ አየር መንገዶች ክፍት እንዲያደርጉ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም አሳሰቡ። የአፍሪካ አየር መንገዶች ማህበር በሞምባሳ ኬንያ ባካሄደው 45ኛ ጉባኤ ላይ አቶ ተወልደ እንደተናገሩት ከአፍሪካ የአየር ትራንስፖርት ገበያ ውስጥ 80 በመቶ የሚሆነውን የሚቀራመቱት አፍሪካዊ ያልሆኑ አየር መንገዶች ናቸው። አንዳንድ የአፍሪካ ሀገሮች የበረራ ፈቃድ ለአፍሪካ አየር መንገድ ከልክለው ከሌላ አህጉር ለሚመጡ አየር መንገዶች ይፈቅዳሉ ያሉት አቶ ተወልደም የአየር ትራንስፖርት ገበያቸውን ክፍት ለማድረግ የተስማሙበትን ያማሱኩሮ ዲክላሬሽን በመባል የሚታወቀውን ስምምነት በሙሉ ልብ ተግባራዊ ቢያደርጉ የአህጉሩ አየር መንገዶችን የገበያ ድርሻ ቢያንስ ወደ 50 በመቶ ከፍ ማድረግ እንደሚቻል አስረድተዋል። የቃለ ኢየሱስ በቀለ ዘገባ። የተከበራችሁ ተመልካቾቻችን ዜናዎቻችን እነዚህ ናቸው። መልካም የሥራ ሳምንት። ክብረት ይስጥልኝ።